እኔን እዛ ከውልቀሶች ጋር ታይ አንተ እዚህ ከሰራተኛ ጋር ለምን ትከራከራለህ? ዝም በይ አንቺ። እና እኔ እኮ አደይ ሳሎን ሊዱ ነኝ። እሺ አላገባም። ቆይ ማንን ተማምነሽ ነው? መቼስ መቃብር ውስጥ የገቡትን እናትና አባትሽን አለማ በፓስታ እየተገረፈች በኮካ ሻወር እየወሰደች ነው። ቤት በኩል እንገናኛለን አባቴ። በእንቅልፍ ልብሽ ደግሞ ሰው ማነቅ ጀምረሻል አሉ። አደይ ከዚህ በኋላ በስተት እንኳን እንዳይከፋ ትጠነቀቃለሁ። እናንተ ወደዚህ ከመምጣታችሁ በፊት እኔና አደይን አስታርቃን ሄደችው። ከዚህ በኋላ እኔና እሷ እህትማማቾች ነን። ቆይ ኤላ ግን ለምለም ሰራተኛ መሆኗን እየረሳሁ ነው። ለጓደኞች ፍቅረኛ ብለህ ስታስተዋውቃቸው ግን ትንሽ አታፍርም? አንተ ሊዱንና አደይን አንድ ማድረግ ያንተን ደብል ድንዝና ነው የሚያሳየው። አዎ ለሊያት መጥነህም አደይ ምን ይሆንሽ ነው? ቆይ ሲም ትሰሪያለሽ? እናቴ ከቤት ስለሄደች ብቻዬን ማደር ፈርቼ ነው ልበልሽ? አሁን ተነሽና ሀብሲ ጥለሽ እንጀራ ጋግሪ። ምንድነው የሚያጋድምሽ? አንቺም እንደ ቤዛ በእንቅልፍ ልብሽ መራመድ ጀመርሽ? ቆይ በዚህ በኩል ለሊት እዚህ ምን ትሰሪያለሽ? ደግሞ ምን አለ ቀስ ብለሽ ብትቀሰቅሽኝ? አሁንማ ደግሜ ካልተኛው ራስ ምታቱ ያስቀምጠኛል። ምን አለ ይሄ ቀፎ ጭንቅላትሽ በፈነዳና ከዚህ ቤት ውልቅ ባልሽ። ቆይ ምን ነክቶሽ ነው ፍቅር? አሁን ካንቺ ጋር ለመጨቃጨቅ አልመጣሁም አደይ። አሁን ተነሽና ያዘዝኩሽን ስሪ። ያ ሁሉ ሐሳቢነትሽ ጸጸትሽ የት ገብቶ ነው ትዬ ገና እግራቸው ከመውጣቱ እንደዚህ የተቀየርሽው? ታዲያ ባንቺ ምክንያት ከእናቴ ጋር ልጠላልሽ? ሞኝ ነሽ ለካ። በጣም ታሳፍሪያለሽ። ያ ሁሉ ማስመሰል እናትሽ ከዚህ ቤት እግሯ እስኪወጣ ነበር። ካንቺ በላይ አሳፋሪ ሰው አለ እንዴ? እዛ አባትሽ አመጣልሽን ባልተተሽ እዚህ የሰው ሰው ላይ የተለጠፍሽው አንቺ። እኔ ደግሞ ማለን የተለጠፍኩት? እያወቅሽ አትጠይቂኝ። ዴቭን እዛ ድረስ የወሰድሽው አንቺ ነሽ። ቆይ ልጆቹን ምን እያስነካሻቸው ነው እንደዚህ እስኪሆኑልሽ ድረስ? አንቺ ስለነሱ ምንም አይመለከትሽም። ታውቂያለሽ ትናንትና እንደዛ እያስመሰልሽ ይቅርታ ምናምን ስትይ የራሴ ጥፋት እስኪመስለኝ ድረስ ራሴን ወቅሽ ይቅርታ አድርጌልሽ ነበር። ግን አንቺ መቼም አትቀየርም። ያውነሽ መቀየር አለመቀየር አንቺን አይመለከትሽም አደይ። አሁን ወሬሽን ተይና ተነሽ። ወዴትም አልነሳም። አሁን የምተኛበት እንጂ ስራ የምሰራበት ሰዓት አይደለም። ባይሆን አንቺ አትረብሽ። ውጪልኝ ፍቅር። እኔን ውጪልኝ? ማን አባቱ ነው ቆየ ልብ ልብ ይሰጥሽ አንቺ? አዎ ልድገምልሽ፣ ውጪልኝ ፍቅር። በጣም ታሳፍሪያለሽ። በዚህ ልክ አልጠብቅሽም ነበር። ልቀቂኝ አንቺ አመዳ። አሁን ተወጫለሽ አትወጭም? ውጪልኝ። ምንድን ነው የምትጮሂው? ቆይ ምን እያደረጋችሁ ነው? ፍቅር እዚህ ምን ሰራለች በዚህ ሰዓት? ባርኮት አደይ እኮ በዚህ ሰዓት ተነስቼ አብሲ ጥዬ እንጀራ ካልጋገርኩ ስትል አሁን ተኝና ነገ ጠዋትን ያግዝሻለሁ ያን ይጋገራል እያልኳት ነው። እንዴ አሁን እኮ አደይ የምታርፊበት ሰዓት ነው። ስራው ነገ ይሰራል። ነይ ፍቅር ውጪ ላትበቃተኛ እረፍት አድርጊ አደይ። ነይ ውጪ። ስሚ አንቺ እንፈልግሽ። መቼም አንቺን ፈልጌ እንዳልመጣ ልብሽ ያውቃል። ጭራሽ ቁጭ አልሽ? ምንድነው? አዎ ለማንኛውም እናውራ። ምንድነው? ቆይ አንቺ ወንድምሽ ከሰራተኛ ጋር እንዲሆን ነው እንደምትፈልጊው? ለምንድነው ዴቭ ከአደይ ጋር ሲሆን ዝም የምትይው? መቼ ዝም አልኩ? ዴቭ አደይን በጣም ስለሚወዳት እኮ ለሷ ብሎ ታስሮ ነበር። ዴቭ ለአደይ ብሎ ታሰረ? ታዲያ አልሰማሽም እንዴ? ዳይመንድ፣ ዴቭ፣ ኪንጎ ሁሉም ታስረዋል። አሹም ጭምር። አሹ ደግሞ ማን ነው? አሹ ማለት የአደይ ወንድም ነው። እሷ ወንድም የላትም። ውሸታ። ምን አደይ ዳይመንድንም ባርኪንም ሁሉንም ወንድሞች አይደለም የምትለው? እና እሷ ያለች እንደሆነ ሁሉንም ልታምኛት ነው? ይሄን አሹ ሊያገባት የነበረው ሰው ነው። ደግሞ እዛ መሄድሽ ካልቀረ በደንብ አጣርተሽ አትመጭም? እሺ አደይን አባት አዋራሹ? ምን ብዬ ነው የማወራው? አባቷ ብታይ በጣም ነው የሚያስፈራው። ብርሃን ራሱ እንዴት እንደምትፈራው ብታይ። እነሱማ አባታቸው ስለሆነ ነው የሚፈሩት። አንቺ ምን ቤት ነሽ የምትፈሪው? ሄደሽ አታናገሪያቸው? ምንድነው የማወራቸው? ስለ አደይ ነው። አንዳንድ ነገር አትጠይቂ? እኔንማ አደይን ፍለጋ እንደመጣው ቢያውቅ ኖሮ እኔንም አብሮ ነበር የሚያስረኝ። ሰውየው ቀላል ሰው መስሎሻል? አንቺማ አጠገብሽ ቢቆም እንኳን እንዲሁ ነበር የምትፈሪው። ወደዚህ ተከትሏት የሚመጣ ይመስልሻል? አላውቅም፣ ግን ምን ለማድረግ እያሰብሽ ነው? የሆነ ነገር አስቤያለሁ። አንቺ ደግሞ አንዳንድ ነገር ካገሽኝ አደርገዋለሁ። አያቅተኝ። ሴትዮ መሞት አምሮሻል መሰለኝ ዘንድሮ። ሰዎቹ የዋዛ ሰዎች አይደሉም። እኔን ራሱ እዛ እያለሁ ሊጠልፉኝ ነበር። እንኳን ደስ አለሽ። ለምኑ? ልጠለፍ ነበር አላልሽም? አደይ አልነገረችሽም እንዴ? እዛ እኮ ተጠለፍሽ ማለት ባላገኘሽ ማለት ነው። ከአንድ ወር በኋላ በቃ ሚስት ነሽ።
እኔ ሊዱ ነኝ ከነዛ ሽማግሌዎች ጋር የምገባው? እዚህ አንዴ ኤላ አንዴ ቤብ አንዴ ናኦል እያልሽ ከኋላቸው ከምትከተይ እዛ 1-3 መሬት ያለውን ሰው አግብተሽ ቁጭ አትይም? የመሬት ችግር ካለብሽ ሂጂና ራስሽ ተዳሪ። ደህና ደግሞ ተረጋግተሽ ነበር፣ አሁን ደግሞ ተነሳብሽ። ሊዱ በዚህ ዘመን ሞኝ አትሆኝ፣ ብልጥ መሆን ይኖርብሻል። አደይን አታያትም? እናንተ ሄዳችሁ እንቅፋት ሆናችሁባት እንጂ ልታገባ ነበር ሄደችው። እና እኔ እኮ አደይ ሳሎን ሊዱ ነኝ። እሺ አላገባም አልኩሽ። አሁን አጨቅጭቂኝ በናትሽ፣ ከክፍሌ ውጭልኝ። እሺ ናኦል ስለሄደ ምንም አልመሰለሽ? አንቺ ግን ያምሻል እንዴ? ምን አለ አሁን ብዝናናበት። የናኦልን ስም ጠርተሽ የምታስደብርኝ። አሁን ውጭልኝ በቃ። እስቲ ነይ ቁጭ በይ። እኔና አንቺ እኮ ቁጭ ብለን ካወራን በጣም ቆየ። ባርኮት አሁን እኮ ነገሮች እንደበፊት አይደሉም፣ በጣም ተቀያይረዋል። ቃል እኮ ገብቼልሻለሁ አይደል? እኔ መቼም ቢሆን አንቺ ላይ አልቀይርብሽም። እኔ ወንድምሽ ነኝ። የምትፈልጊው ነገር ካለ እኔ መጠየቅ ትችላለሽ አይደል? እናትሽም ብርሃንም ያስፈልጋቸው ነገር ካለ እኔ ላገዝሽ ዝግጁ ነኝ። ሁሌም ቢሆን ከጎንሽ መሆኔን አትርሺ። በጣም አመሰግናለሁ ባርኮት። ደግሞ እናትሽ ጋር ከሄድሽ በኋላ በጣም አምሮብሽ ነው የመጣሽው። ማን እንደ እናት የሚሆን አለ ብለህ ነው ባርኮቴ? ከእናት ጋር ስትሆን ሁሉም ነገር ያምራል። ፍቅር ደግሞ የእናትነት ትርጉም አልገባትም። ሁሉን ሰው ስትፈልገው ስታገኘው፣ ሁሌ ማጠገብ ሲሆን ዋጋውን አታውቀውም። ሲርቅ ነው ምን ያክል እንደሚያስፈልግ የሚገባ። ባርኮት እናት ለእኔ ልክ እንደ እናቴ ናቸው። አዎ ፍቅር ግድ የለሽ ነች። ያው ማየም ባህሪዋን ስለምታውቂ ያን ያህል አትጫናትም። አሁን ግን ከነበራት አመለካከት ትንሽም ቢሆን ተሻሽላለች አይደል? አንቺና ዴቪስ እንዴት ናችሁ? እናትሽ ጋር ሄደና ልጆትን ለራሴ ብሎ መጣ አይደል? ማለት ባርኮት አትቀልድ። እሱ ከሷ ጋር ለመቀመጥ መሽ ጊዜ ያገኘና ከኔ ጋር እኮ ነው ታስሮ ነበር። ማየ እየነገረችኝ ነበር። ከባድ ሁኔታ ነው አሳልፋችሁ የመጣችሁት። አዎ ከባድ ነበር፣ ግን ብዙ ነገር ተረዳሁ። ምን ተረዳሽ? እኔ አስተዋይ ዴቭ ለእኔ ብሎ ምን ያህል እንደሚታገልልኝ ገባኝ። እኔ በቃኝ ብዬው ብሄድም የእሱ ፍቅር ግን በቃ ሄደች ብሎ አልታኝ። ተከትሎኝ እዛ ድረስ መጣ። አጠገቤ ሳየው የተለየ ስሜት ነበር የተሰማኝ። ለእኔ ብሎ ብዙ ነገር ከፍሏል። ይህንን ያህል ተረዳሽ? አዎ ዳይመንድም ኪንጎም ብቻ ሰዎች ለእኔ ያላቸውን ቦታ አየሁበት። አደይ እኔ መመጣ ነበረ፣ ግን ደግሞ የቤዛ ጉዳይ አሳሳቢ ደረጃ ላይ ሆኖ ነበር። ወደዛ መሄድ ስለነበረብኝ ነው ወደዛ ሄድኩት። ቤዛ ምን ሆነች? ቤዛ እዛ የመጣችው ቤታቸው በአራጣ አበዳሪ ስለተያዘ ነበር። እናቷ እዛ ቤት ነው ያለችው እና ምን ማድረግ እንደነበረብኝ ግራ ገብቶኝ ነበር። ነገር ግን እሷን ወደዚህ ቤት ይዤ መምጣት ስህተት ነበር። እማዬ ስለዚህ ነገር ብታውቅ መቼስ ታፍርብኛለች። ለዛ ነው የደበኳት። ባርኮት ቤዛን ግን ትወዳታለህ? አዎ እወዳት ነበር ሳይሆን ተመልሳ ስትመጣ ፍቅሯ ስላልወጣልን የተቀበልካት ነው ወይስ እኔም ቢስላልኩ በል ተነሳስተህ ነው እሷ ጋር ሄድከው? ፍቅሬን ለአንቺ በመግለጼ በጣም በራሴ ተናድጄ ነበር። ዴቭ እንደዛ እንደሚወድሽ እያወቅኩኝ እኔ ራሴ ያንን ጥያቄ በመጠየቄ ራስ ወዳድ እንደሆንኩ ተሰማኝ። ምን አይነት ሰው ነኝ ብዬ ራሴ እንደጠየቅ አድርጎኝ ነበር። ከዛ ቤዛ ስትመጣ የታየኝ ነገር ቢኖር ፈጣሪ ያንተ ሴት ይቺ ነች፣ ያልተፈቀደልን አትመልከት ያለ ነው መሰለኝ። ከዛ ምንም ሳልጠራጠር ያለችኝን አመንኳት። እውነት ይሁን ውሸት ምንም አውቀው ነገር አልነበር። ቤዛን አትወዳትም? እወዳታለሁ፣ ግን እውነታውን ለመናገር እንዳንቺ ማፈቅረው ሰው የለም። በልቤ ላይ ትልቅ ቦታ አለሽ። ያው የኔ ላትሆኚ ትችያለሽ፣ ነገር ግን በጣም ነው የምወድሽ። አሁንም ድረስ ለእኔ ያለ የሚሰማ ስሜት አልጠፋም ባርኮቴ? በፍጹም እንደዛ እንዳልሆነ ላስመስል እችላለሁ እንጂ በልቤ ላይ ሁሌም ቢሆን ቦታ አለሽ። ከቤዛ ጋር አንድ ላይ እንኖር እችላለሁ፣ ነገር ግን አንቺ ማፍቀሪን መቼም አልተውም። እንደዛ ማድረግ የለብህም ባርኮት። በቃ እኔን ተወኝና ከቤዛ ጋር በሰላም የፍቅር መንገድ ግን ተጓዝ። እኔ ገና ወደኋላ ብዙ የሚጎትቱኝ ነገሮች አሉ። አውቃለሁ አደይ፣ አንቺ ማፍቀሪ መቼም ቢሆን አላፍርበትም። ሁሉንም ነገር የተውኩት ለዴቭ ብዬ ነው። እሱ እንደኔ መቋቋም አይችልም።
ግን ደግሞ ያን ያህል መስዋዕትነት የከፈልኩለት ነገር ከንቱ በመቅረቱ ያሳዝናል። ለዴቭ እንደዛ ማሰብ ትልቅነትን ነው የሚያሳየው። ግን እኔ ዴቭን ከወንድምነት የዘለለ ሌላ በምንም ነገር ልቀበለው አልችልም። እንዴ አደይ ለምን? አንቺ እኮ የራስሽን ኑሮ የምትጀምሪበት ጊዜ ነው። አባትሽ አስገድደው ለማታውቂው ሰው ሊሉሽ ነበር። የማታውቂውን ሰው ከምታገቢ ደግሞ የምታውቂውን ዴቭ ብታገቢ አይሻልም? መጋባት እንደዚህ ቀላል ሆነ ባርኮቴ? እስኪ ተወኝ። እኔ አሁን እንኳን ላገባ ቀርቶ እዚህ ራሱ እንዴት እንደምኖር ግራ እየገባኝ ነው። ብቻሽን ከምታስቢና ከምትጨነቂ ዴቭ ካጠገብሽ ቢሆን ጥሩ ይመስለኛል። አደይ የዴቭን ነገር ቀለል አድርገሽ አትይው፣ በደንብ አስቢበት። ዴቭ እኮ ይወድሻል። እንደሚወደኝማ እኮ አውቃለሁ። መች ጠፋኝ። ግን ዴቭ እንዲጎዳ አልፈልግም። እሺ እባክሽ፣ የት ዞረሽ መጣሽ? ምን አገባሽ? ቆይ ግን አንቺ ትንሽ እፍረት የሚባል ነገር አልፈጠረብሽም? ለምንድን ነው ማፍሮ? ደግሞ ምን አጠፋው? እኔና ኤላ እኮ ወንድምና እህት አይደለንም? አለ ምንም ስራ እዚህ ቤት ስትቆይ ትንሽ እንኳን አልከበደሽም? አንቺ ምንሽ ተነካ? ቆይ ነው ወይስ እዚህ ቤት መኖሪ አንቺ ቀድመሽ ታደርጋቸው ያሰብሻቸው ነገሮች ስላረኳቸው ነው እኔ ላይ የምትጮዩ? እኔ ልክስክስና ባላጌ አይደለሁም። ከዚህ በፊት ብዙ ጊዜ ታግሽሻለሁ። ከዚህ በኋላ ግን አልታገስሽም። ቆይ ምን እያልሽ ነው? ትናንት ያልሽኝ የረሳሁልሽ ነው እንደሚመስልሽ? ገና ጠብቂ፣ ያልሹን ነገር እንዳለ ዘረግፍልሻለሁ። አሁን ሌላ ነገር ሳይከተልሽ ቤት የለቀሽ ውጪ። አንቺ ምን አገባሽ ደግሞ? ይሄ ቤት እኮ ኤላ ነው። አንቺ በዚህ ቤት ምንም መወሰናችን። ቤዛ ስርዓት ይኑርሽ እሺ፣ ካለበለዚያ ግን አጋጭሻለሁ። ማን አባሽ ነው አንቺን የምታጋጭኝ? ቆይ ማንን ተማምነሽ ነው? መቼስ መቃብር ውስጥ የገቡትን እናትና አባትሽን አለማ። የኔ እናትና አባት በእንዳንቺ አይነት አፍ የሚጠሩ ሰዎች አይደሉም። እሺ ቤዛ በጣም ነው የምታሳፍሪው። ይህንን ካንቺ አልጠብቅም ነበር። እስካሁን ለሊን ስትናገሪያት ዝም ያልኩሽ በሴቶች ጉዳይ አልገባም ብዬ ነው። ቆይ እንዴት በሞቱ ቤተሰቦቿ ትናገሪያታለሽ? ኤላ አልሰማትም። ሰው እንዳለች ደግሞ እናትና አባቶቿ ናቸው የሞቱት። ምን ያላከበደች? ቆይ በቃሽ ቤዛ፣ ከዚህም በኋላ ለሊ እንደዚህ እንዳትናገሪያት። ለሊ ከየትም መጣች ከየት፣ አሁን ላይ የኔ ሚስት ናት። እሺ እኔን አከበርሽ ማለት ለሊን አከበርሻት ማለት ነው። እኔ ከዚች ጋጦጥ ጋር ምንም ምግባባው ነገር የለኝም። አሁን ከዚህ ቤት አስወጣልኝ። አይካልክ ደግሞ እኔ ራሴ እወጣለሁ። ቤዛ መቼም ለሊን ሰምተሻታል አይደል? እኔ ነው በጥፊ መታኝ ኤላ? ዛሬ ከስንት ዓመት በኋላ ለለሊ ብለህ መታኝ? ሰሚኛለሽ? ከዚህም በኋላ ለሊ የምትናገሪያት ከሆነ እደጋግምልሻለሁ። አውቃለሁ ብዙ ችግሮች አሉብሽ፣ ግን ደግሞ ለሊም ብዙ የሚያስጨንቋት ችግሮች አሉባት። መች እሷ ይገባታል? ልቧ በብር ታውሩ። ለሊ በቃሽ፣ ከዚህ በላይ አታውሪ እሺ? እሺ ዝም እላለሁ፣ ግን ከቤታችን ውልቅ ብለሽ ውጭልን። በመሀላችን እየገባሽ አትበጥብጭን። እሺ ሄዳለሁ፣ ግን ይሄ ማለት አሸንፈሻል ማለት አይደለም። እሺ ደግሞ ስለምን መሸናነፍ ነው የምታወሩት? ሌላ ጥያቄው መልሽለት። እዚሁ ልጥልሽ እችላለሁ። እንደዛ እስኪሆንማ እኔ እዚህ ቤት አልቆይም፣ ሄዳለሁ። ግን ለባርኪ እስክነግረው ድረስ ታገሱ፣ ከዛ ሄዳለሁ። ለልዬ ደህና ነሽ? ደህና ነኝ ላይ በቤዛ ንግግር ደግሞ መቼም አልወድቅም። የኔ ጠንካራ ሴት። የማታው ነገር ከባድ ነበር። አንተ ነህ ያስበላኝ። እኔ ማምልጬ ነበር። አንተን ሲይዝ ተመለስኩ። በቃ እኔ ምን ላድርግ እንዴ? አለመመለስ ማሰበ ነበር ማለት አንተ ተይዘህ ነው እኔ ብቻዬን ማመልጠው? ደፋ እንዴ? ሊዱ ያት በእናትህ ፈርከስ ብላ በራሷ ዓለም ላይ የምትኖር ሰው መቼ ነው እኛ በራሳችን ዓለም ላይ እንደሷ በነፃነት የምንራመደው? ለጥራታ ሊዱ አካሰማ ኤርፎን ጆሮዋ ላይ ያርጋለች። ሄዳ እጇን ያዝ ስታረጋት ትቆማለች። እና እናርጎ ያዝ። አንተ ምን ያደረክ ነው ዳይመንድ? ፋራውን ኩብሻር ምን ላርግ ብለሽ ነው? ይልሽ ስንላከፍ ዞር ለሚል ሴት ስናጣ እጅ ያዝን መላከፍ ጀመር። ለዛ ነው እናንተ ናችሁ እኔን የምትለክፉኝ። ለነገሩ እኔ ነኝ ጥፋተኛ። እዛ ከእናንተ ጋር ገጠር ለገጠር ስሟዘዝ የነበርኩት እኔ ነኝ። ምላስሽን ከማርዘምሽ በፊት እንዴት መጣችሁ ሰላም መጣችሁ ያቲ ለእናንተ ብለን መሰለኝ እዛ ድረስ ሄድ ነው። ተሳስተሃል። ለእኔ ብለህ ሳይሆን አደይን ስለምታፈቅሯት ነው ከዴ በኋላ ተከትላችሁ ሄዳችሁት። እኔ ነኝ የምወዳት? ታዲያ ስለምትወዳት አይደል እንዴ እዛ ድረስ ሄደ ታሰርክላት? እንኳን ወደድናት። አንተ ደግሞ ራስን ችላውራ። አደይ እኮ እህቴ ነች። እትም ይሁን አማች እኔ ምንም አያገባኝም። ቆይ አንቺ እዛ ድረስ የመጣሽው ለምንድን ነው? አደይን ፍለጋ መስሉኝ።
ነው ወይስ ኪንጎን ተከትለሽ ከኪንጎ ፎንቃ ጠልፎሽ ነው? አይ አይነዋን ሳየው ከኔ አይመስለኝም። ታዲያ ከማን ነው? ይሄ ነገር ካንተ ነው መሰለኝ። እኔ እኮ ልቤ መጀመሪያውኑ ተሰምቶኛል። ለካ አንቺ ፎንቃ ገብቶልሻል። ቆይ ግን ጤነኛ ናችሁ? ዳይመንድ በጣም አዝናለሁ። ይሄ ነገር ካንተ አይመስለኝም። አንተ ደግሞ አሁን አስደስተኝ። እሺ ከማን ነው? አሁን ከመንገዴ ዞር በል ልሂድበት። በቃ ይሄ ነገር ኤላ ላይ ነው። ተዋት እባክህ። ናኦል ጋር ነው። ያማችኋል እንዴ? ቆይ እናንተ እናሲዝ በማታው ቀናሽ ለምትበላው ነገር እንደዚህ መቸኮል በጣም ያሳዝናል። እኔ ላይ ነው ቁማር የምትጫወቱብኝ? ይሄ ዘመናዊ ነው። አሁን ልቀቀኝ ልሂድበት። እለቅሻለሁ። ግን አሁን የት እየሄድሽ ነው? ኤላዬ ጋር እየሄድኩ ነው። ምን አልኩህ አባቴ? ቆይ አንቺ ልጅ ከናኦል ጋር ተጣላችሁ እንዴ? ለምንድን ነው የምንጣላው? ናኦል እኔ እዛ በነበርኩበት ሰዓት ቤቱን ሸጦት ከሀገር ወጥቷል አሉኝ። ዲስ ናኦል ቀድሞኝ ሄደ። አንተም ልትሄድ ነው እንዴ? ኪንጎ ቀላል ሰው መስሎሻል? ቀላል ሰው አይደለም። በቅርቡ ናሳ ላይ ታገኘዋለሽ የኔ አባት። አሁን እኔ አያገባኝም። እሱን ዞር በሉ ልሂድበት። እቺ ቆይ ምን ታረፋለች ነው የምትናገራት? ቺማ ገና ትላንትና ነው የተወለደችው። ተዋት እባክህ አትፍረድባት። አረ እንዴት ብዬ ነው የምፈርድባት? እሷ እኮ እንደኛ ጭኗ ስር ተመዝልጋ በርበሬ ታጥና በሳማ ተገርፋ አላደገችም። እሷ ያደገችው በፓስታ እየተገረፈች በኮካ ሻወር እየወሰደች ነው። ቤት በኩል እንገናኛለን አባቴ። ይቺን ግን አይተህ አዴን ስትመለከት ምናቸው የሚመሳሰል? እኔ ግን ኪንጎ አንድ ነገር ልንገር፣ አንተ ሊዱንና አዴን አንድ ማድረግህ ያንተን ደብል ድንዝና ነው የሚያሳየው። ዛሬ ደግሞ የኛው ይዛችኋል። ከአዴ ጋር እኮ ከተነጋገርን ቆየ። እያወራኋት ነበር። እንዴ ታዲያ እኔ ስመጣ ነው እንዴ የምትነሳው? ቁጭ በል እንጂ እናውራ። እሺ ዴቭ፣ አዴን እኮ ብቻዋን የምታወራት ነገር ካለ? ኧረ ችግር የለውም። አንተ እኮ ወንድማችን አይደል እንዴ? አዴ ባርኮት ከወንድምን በላይ ነው። ተሰብስባችሁ ደግሞ ምን እያወራችሁ ነው? ምን ነው ቀናሽ እንዴ? ከቀናሽ ነው ከወንድምሽ ጋር ቁጭ ብለኝ ነው። አይ እኔ እንኳን ልወጣ ነው። ወዴት? ክላስ አለብኝ። አደይ ያልጨረስኩት ስራ አለ። ትንሽና ጨርሹ። ምን ዝም ትይኛለሽ? ደግሞ ምን አይነት ንቀን ያመጣሽው? ፍቅር ሰምታሻለች እኮ ቶሎ ለማናደድ አትቸኩኝ እንጂ። መልካም ትምህርት ፍቅር። አመሰግናለሁ ባርኮቴ። አደይ በቃ ትንሽ የጣልኩን ነገር አለ። ጨርሽና ውጪ። ምን ትደሻል? ወጥ ወጥ ለምን ታልሽ? ሰርቼ ነው። ፍቅር አንቺ ወጥ ሰርተሽ? አዎ ሰራው። ምን አዲስ ትሆኛለሽ? ሁሌ ነው አይደል ነው እንደምሰራው። አሁን ትንሽና ጨርሹ። እማትሺ ከሆነ ደግሞ ነው ያወርደዋለሁ። አይ እኔ ጨርሻለሁ። አንቺ ደግሞ ወዴት ሄድሽ ነው? መጣችሁ እንዴ? አዎ በእንቅልፍ ልብሽ ደግሞ ሰው ማነቅ ጀመረሻል አሉ። እኛስ ቆየን ከመጣን። እባክሽ ዝም ብለሽ አቀባጥሪ። አሁን ባርኪ ቤት ነው እና ከቤቱ የት ሄዳል? ደግሞ እናቷ አልወደደችሽም ሰማሁ። ባይሆን ፍቅር እንደጀመርሽ አንገት ብገላጊን እኮ ማንም ያስቸግርሽ አልነበረም። የት ይቀርላታል ድሮስ። ቆይ ተጠብቅ ሰራላታለሁ። አንድ የባርኪ እናት ከዛ ቤት እግራቸው እስኪወጣ ድረስ ነው። የባርኪ እናት ሄዳለች። ቤዛ አሁን ሂጅና ፍቅርን ጎትተሽ አውጫትና እዛው ተያይዛችሁ ገደል ግቡ። ማን ገዳይ ማን ተገዳይ እንደሆነ አሳይሻለሁ። ግን የምርሽ ነው? የባርኪ እናት ከቤት ሄዳለች? ቆየሽ? ትላንትና ነው ሄደችው። ታዲያ ባርኪ እንዴት አልነገረኝም? እኔ ምን አውቅልሻለሁ ታዲያ? እሺ ዞር በይ። አሁን ደግሞ ኤላ ጋር እየሄድሽ ከሆነ ቢቀርብሽ ይሻልሻል። አቶ ኤላ እንደሆነ ከሌሊ ውጪ ማንም አልሰማም ብሏል። ዞር በይ። አሁን አትደናብሪ። ባርኪ በጣም ይቅርታ። ለምንድን ነው ይቅርታ የምጠይቀኝ? ራስ ወዳድ የሆንኩት እኔ ነኝ። ግን ሁለታችንም አንድ የሚያደርገን ነገር አለ። እርስ በእርሳችን መተሳሰባችን። አሁን እየተረዳኸኝ ነው ማለት ነው ዴቭ? እኔ እኮ ለአንተ እጨነቃለሁ። ባለፈው ከአዴ ጋር ስናወራ ያየህን ጊዜ ስትቆጣ ደነገጥኩ። ቆይ ምን አድርጌው ነው ብዬ ራሴን ወቀስኩ። አንተ ምንም አላጠፋህም ባርኪ። ሁሉም ነገር የኔን ስህተት ነው። አደይም እንደዛ ተሰምቷት ሄደችው እኔ በሰራሁት ስህተት ነው። በእኔም ተናዳ ነው። ሁሉም ነገር የሆነው ለበጎ ነው ዴቭ። አደይን ለአንተ ሳልፌ ትቻለሁ። ይህን ነገር ደግሞ ደጋግሜ ነው ያደረኩት። ምክንያቱም አደይን ምን ያህል እንደምትወዳት ስለማውቅ ነው። አውቃለሁ። እኔ ነኝ አደይን ልጠብቃት አልቻልኩት። አንተ በጣም ጎበዝ ነህ ዴቭ።
አደይን እዛ ድረስ ሂዳ ያመጣ ጀግና ነው። አሁን ግን ማውራው ስለዛ ሳይሆን ስለዚህ ነው። አደይን እናንተ እያለን እዚህ ቤት ውስጥ አብራን እስካለች ድረስ መቼም ቢሆን እንዲከፋት አልፈልግም። ልጅቷ እኮ በጣም የምታሳዝን ልጅ ነች። አዎ ልክ ነህ ባርኪ። አደይ ከዚህ በኋላ በስህተት እንኳን እንዳይከፋት እጠነቀቃለሁ። አንተስ የቤዛን ነገር እንዴት አደረግ? አላውቅም ዴቭ፣ ምን እንደማደርግ እርግጠኛ አይደለሁ። ቤተሰቦቿ ጋር ሄድክ መስሎኝ። እሱም አዎ፣ በቅርብ የቤቱን ጉዳይ ጨርስላታለሁ። የለም ግማሹን ብር እሰጥሃለሁ ብለኝ። እኔ ጋርም የተወሰነ ብር አለ የሚቸግረህ ከሆነ። አመሰግናለሁ ዴቭ፣ ካስፈለገኝ እጠይቅሃለሁ። ታዲያ ምንድን ነው ያስጨነቀ ሌላ ነገር? ኤላ ቤት ነው እየኖረች ያለችው። እዛ ምን ያህል ጊዜ ድረስ ትቆያለች? ቆይ አሁን እታለም ከሄደች ምን የሚያስጨንቀ ነገር አለ? ቤዛ ለምን እዚህ አትመጣ? እዚህማ ከፍቅር ጋር መቼ ተስማማን ነው? ፍቅር አሁን ከበፊቱ ለውጥ አላት። ለአደይ ራሱ እንዴት እንደምትሆንላት እያየ ነው አይደል? እሱማ ቤዛም እዚህ መምጣት የፈለገች አይመስለኝም። ቤት ተከራይ እያለች ነበር። እሱ ጥሩ ሀሳብ ነው፣ ግን የቤዛ ባህሪ በጣም ከባድ ነው። ምናልባት ለአንተ አይታየህም ይሆናል፣ ግን በጣም ከባድ ጸባይ ነው ያላት። ያሉባት ችግሮች ናቸው ነጭናጭ ያደረጓት እንጂ ቤዛ ከሩም ጀምሮ አፍቃሪና ጥሩ ልጅ ነች። ለአንተ ከተስማማች ችግር የለውም። ማነች? ቤዛ። አቤት። ወዴት? ለምን? እሺ ቆይ ግን እማዬ እንደሄደች ማን ነገረሽ? እሺ በቃ እኔና እንመካከራለን። ምን ነው ችግር አለ እንዴ? ቤዛ ቤት ልትመጣ ነው። ሰማ አንተ እኮ ነው። አቤት። እንካስቲች ሻንጣ ግዘኝ። ምንድን ነው ያምሻል? በቃ አትንጫጫ እባክህ። 200 ብር አድርግላለሁ። ቆይ አንቺ ምን ነው ዛደረኝ ይመስል? ሁሉ ነገር ነው። እዚህ ቁጭ ብለህ ድንጋይ ከምታሞቅ ይሄን 200 ብር ያስ። እሱማ ልክ ነሽ፣ አመሰግናለሁ። እና አደይ ጋር ነሽ? አዎ አደይ ምን ናት? ቆይ እኔ እንጃ፣ ለኔ ህይወቴ ናት። ለሷ ግን ምን እንደሆንኩ አላውቅም። ኦኬ ዳይመንድ አንተ ነህ? ጓደኛዬ ነው። አዎ ከዚህ በፊት እኮ ከአደይ ጋር ስትጨቃጨቁ አይቻችሁ ነበር። እናንተ ናችሁ አደይ ጋር ከዲብ ሄዳችሁት? አዎ። ቆይ የአደይ አባት የት እንዳለ ታውቃለህ? ገጠር ነው። ታዲያ በጣም ይርቃል እንዴ? አዎ። ልትሄጂ ነው? አይ ባል ከፈለሽ ሂጂ። ቆንጆ ባል ይደሩሻል። ምን አልክ አንተ? ሰው አይደለሽም እንዴ ነው ወይስ ሰጪና ተቀባይ መሆናችን ለያየን? አትቀባጥርብኝ እባክህ፣ አሁን እንሂድ። ለሰው ልጅ ክብር ይኑርሽ። አመሰግናለሁ ብትይኝ ከብሩ በላይ ደስተኛውን ነበር። ኧረ እባክህ እንደዛ ከሆነ አምጣው መልስልኝ እና አድርሰኛ። ይሄ ማጋጨት ነበር። አሁን ተከተል። ኤላዬ በእኛ መሀል ማንም ሲገባ ደስ አይልም። ለልዬ ከዚህም በኋላ ማንም እኛ መሀል እንዲገባ አልፈቅድለትም። እሺ ለዚህ እኮ ነው የምወድህ ለልዬ። የእናቴና የአባቴን ሀሳብ ትቼ ከአንቺ ጋር ያለሁት አንቺ እንዳትከፊብኝ ነው። ማንም ሰው እየመጣ እንዲናገርሽ አልፈልግም። ካልፈለጉ አለመምጣት ይችላሉ። እሺ ኤላዬ ሊና ሊዱ እንኳን ደህና መጣሽ። ሰላም ነው ሊዱ? አለው ልክ ኤላዬ እንዴት ነህ? ቆይ ዛሬ እንዴት መጣሽ? ከዚህም በኋላ ያንተ ቤት አልመጣም ብለሽ እየፎከርሽ አልነበር እንዴ? ናው ሌለ የት ሌላ መሄጃ አላት ብለህ ነው? ይላ እንደዛ ነው ሊዱ። ምን ለማለት እየፈለግሽ ነው አንቺ ደግሞ? እኔ ናውል መጣ መሄደም ኤላዬ ልጠይቀው እዚህ ቤት መምጣት አይቀርም። እሺ አንዳንድ ጊዜ መብትሽ ነው፣ ግን ሁሌ እመላለሳለሁ የምትይ ከሆነ ሊዱ ጸብሽ ከኔ ጋር ነው። እሺ ዊለሊ ግን ቆይ ምን አይነት ሰው ነሽ? እዚህ ችክ ብለሽ ከምትቀመጪ እኔ ገጠር ምናምን ሄጄ ነው የመጣሁት። ተነስተሽ ሻይ ቡና ምናምን ላቅርብ አይባልም እንዴ? እዚህ ላንጋክፈሽ ቁጭ ከምትይ። የኔ ቆንጆ አንቺ ቁጭ በይ። ሊዱ ምን ላምጣልሽ? እንዴ እሷ እያለሽ ለምን ነው የምትነሳው? ቆይ አንቺ ግን ዘንድሮ ማለቀቀሽ የት ቢተኝነትሽ? ሊዱ ለሊ እንድትናገሪያት አልፈልግም። ከፈለሽ የምትፈልጊው ነገር ተናገሪ፣ ላምጣልሽ። አይ ምንም አልፈልግም። ምንም ሳትፈልጊ ነው እንደዚህ የምትሆኝ? የአደይ እናት እዛ ደህና አድርገው ቢቆነጥጡ ሊኖሩ እዚህ ስርዓትሽን ይዘሽ ትቀመጪ ነበር። የአደይ እናት እንዳንቺ ክፉ አይደለችም። እሺ
ብታይ ላይ እዛ ያሉት ሰዎች እንዳለ ያስፈራሉ። እንዲሁ ምን አለበት በአደይ ፋንታ አንቺን መዛብ አስቀሩሽ? ቆይ አንቺ ከኔ ጋር ምንድን ነው ችግርሽ? እኔ ምንም ችግር የለብኝም። ባይሆን አንቺ ችግር ካለብሽ ችግርሽን ተናገሪ። ሊዱ ምንድን ነው ችግርሽ? ቆይ ኦፌላ አሁንስ እቺ ለሊ እዚህ ቤት ውስጥ እያለች እኔ እዚህ ቤት መምጣት ሊያስጠላኝ ነው። ሊዱ አትነጫነጪ። ለሊ እንድታስከፋት አልፈልግም። ከዚህ በኋላ ለሊን ከተናገርሻት ጸብሽ ከኔ ጋር ነው የሚሆነው። ጭራሽ አንተም ተደረብክላት። ምን ታደርጊዋለሽ? ባይሆን አደይን እዛ ድረስ ሄደሽ ስላመጣሻት ቆንጆ ምሳሌ ጋብዝሽ። እሺ ወዛደሩ ጭራሽ በ200 ብር ተጠግር ያደረስክላት? ኧረ አድናቂ ነኝ። ትመጀኛለህ። ግባለት። አትጃጃል እባክህ። ልጅቷ የለ ቆሽቴን ያሳረረችው። እንደዛ ግን አመስል ጥርስ በጥርስ ሆነ እኮ ነው የመጣው። እሱማ አዎ። እኔ የምልህ ኪንጎ እንዴት ነው እቺ ልጅ ተመቸችን? አረ ዳይመንድ ሌላ ነገር አታስብ። እና ታዲያ ምን ተገኝቶ ነው? ሰርቶ ማግኘት ግን እንዴት ደስ ይላል ዳይመንድ። ብቻ ወዛደር ሆነ በ200 ብር ሸቅዬ ብር አገኘው እንዳትልኝ እንዴ። ትላንትና መንጩ የሰራ ነው ስልክ እኮ 8000 ብር እኮ ነው የተሸጠው። ቢሆንም የሆነ ውስጤን ሰላም ተሰማው። ሰርቶ መከፈል ግን ምን ያህል ደስታ የሚሰጥ ነገር ነው። ኧረ አባቢ እንዴ እንደዚህማ አትመሰጪ። በዚህ ሙድ ከቀጠለን በኋላ ሰርተን ካልበላን ብለን ይኸውልህ መከራችንን ነው ምን በለው። ይልቅ ይኸውልህ ነጠቅ አድርገን ብን ብለን ከዚህ ሀገር መጥፋት ነው የሚሻለው። እንዴ መጣችልህ አዴ። ሰላም ዳይመንድ። ወይ ኪንጎ እንዴት ነህ? ሊልስ አለሁ። አንቺ በእውነት በጣም ነው ናፈኩሽ ማለት ነው። ገና እንዴት ነው? አደይን ስላዳናችኋት በጣም ደስ ብሎኛል። ግዴታችን ነው። ግን አንቺ ከመጀመሩ አደይ እንደዚህ መሆን ጀመርሽ? እማዬ መታ ነበር። እናንተ ወደዚህ ከመምጣታችሁ በፊት እኔና አደይን አስታርቃን ሄደችው። ከዚህ በኋላ እኔና እሷ እህትማማቾች ነን። ኧረ እባክሽ በእናት ነው በአባት? ተው ዳይመንድ እንደሷ አትበል። ፍቅርና አደይ መታረቃቸው ጥሩ ነው፣ ለአደይም ደስታ ነው። ባላምንሽም ጸባይሽ ትንሽ እየተቀየረ ይመስላል። አዎ እንደ አጋጣሚ አሁን እማዬ ደውላልኝ ነበር እና የአደይን አባት ስለ አደይ ጉዳይ ለማውራት ፈልጋ ስልኩን አጣል። አደይ የላትም? እሷ የላትም። እናንተ የምታውቁት ከሆነ ብዬ ነው። ዳይመንድ የለህም? የለኝም፣ ግን አደይን የሚደግፋ ከሆነ ልቀበልሽ እችላለሁ። እሺ አመሰግናለሁ ዳይመንድ። ታዲያ አንቺ እንዴት አልመጣሽም? አደይን ፍለጋ? ፈተና ስለነበረኝ ነው። ይሄው ዳይመንድ አለህ አይደለ? አንድ ቀን ትወስደኛለህ። በደስታ ነው ወስድሽ። ለነገሩ ሮማንን ልናመጣ ስለምንሄድ አንተ ደግሞ የሚወራና የማይወራ ልይ ቢስ አያሳስብም። ቀሽቷ ችግር የለው። በቃ እኔ ልሂድ። የምትፈልገኝ ከሆነ አለው ዳይመንድ። ያልኩህን ነገር ደግሞ አደራ። ችግር የለውም። ቀሽቷ ምንም እንዳያሳስብሽ የኔ ቆንጆ። አረ ፍቅር አልተቻለችም። አረ ምንም አያምርባትም። ሴጣንነቷ ነው የሚሻለው። አንተ ውበቷ ሁሉ ጠፋኩ። እንደሱ ብትሆን ነው የሚሻለው። አደይም ታርፋለች። ዛሬ ደግሞ አደይ ወደ ሱቅ አልወጣችማ። ውይ አደይ እንዴ! እኔ እቺ አደይ የማትጠራበት የት ልሂድ? ኧረ ኪንጎ እንዴ! ወይ ካልሆነ ለምን አትነቀሳትም? እንደሱ ይሻላል። በቃ አስሬ አደይ ከምትል ስትናፍቀ ከፍ ታደርጓለን። እንረዳለን። በቃ ኧረ በስመ አብ እንዴ! ልትሞት ነው እንዴ አንተ ቀል እንዴ ቤዛ መጣሽ እንዴ? እንኳን ደህና መጣ ዲፒ። ቤላ አለሁ። ለሰማሁት ነገር ደግሞ በጣም አዝኛለሁ። የማግዝሽ ነገር ካለ ንገሪኝ እሺ? አመሰግናለሁ ዲፒ። ብዙ ነገር ታግዘኛለህ፣ እናወራለን። እሱ ባርክ ያለ እንዴ? አዎ ውስጥ ነው ያለው። ባርኮት ሰሞኑን ስራ የለም እንዴ? ፍቃድ ጠይቄ ነው አለ። እንደዛ ከሆነ ጥሩ። አደይ ቤዛ እየመጣች ነው። የት? እዚህ? አዎ ወደዚህ እየመጣች ነው። ካለሊ ጋር አልተስማማም መሰለኝ። ለነገሩ እዚህ ብትሆን ይሻላል አይደል? አዎ ይኸውልሽ አደይ፣ የምትናገረው ነገር የሚያስከፋሽ ከሆነ ለኔ ንገሪኝ እሺ? ከሰው ጋር አትነጋገር። እሺ እነግርሃለሁ። አደይ ግን እትዬ ሲመጡ ምን ለማድረግ ነው ያሰብከው? እኔ እንጃ። በመምጣቷ ራሱ እርግጠኛ ሳልሆን ያመጣችው። ትምጣና ፈጣሪ ያውቃል። በቃ አንተ አትጨነቅሽ። እንደዛ ብዬ ልጽናና እንጂ ምን አማራጭ አለ? ምንም በነገሮች ደስተኛ አይደለሁም።
ምን መተው ምን ማድረግ እንዳለብኝ ግራ ገብቶኛል። አሬ ቤዛ፣ ቆይ ምን እያደረግሽ ነው? ቤዛ የለችም ብለሽ ባሌ ልታማል እየሞከርሽ ነው? ቤዛ ምን እራች ከፍንጅ ያስኩ አሁን ምን ልታወራ ነው? እኔን እዛ ከውልቀሶች ጋር ታይኝ፣ አንተ እዚህ ከሰራተኛ ጋር ለምን ትከራከራለህ? ዝም በይ አንቺ። ባርኮት ተረጋጋ። እኔን በጥፊ መታኝ? ባርኮት ጥሩ አይደለም። ሂድ በቃ። አልችልም ሳየው ሳሳለው አልችልም ስሙን አወሳለሁ። ሊዱ ለሊ ካየችሽ ይደብራታል። ተቀመጪ። እንዴ ላይ የኔ መዝናናት ነው የምፈልገው። በቃ ለምንድን ነው ወደ የሚታዘብሽ? ሊዱ ምንሽ ተነካ? ስርዓት ይኖርሽ። ከሶፋ ላይ ወረጂና በስነ ስርዓት ተቀመጭ። አንቺ ደግሞ የዴቭ ቢጤ በቃ ሁሌ መነጫነጭ ነው። ኤላዬ እንዴት ደብሮት አላየሽም? አሁን ግን ፈታ አድርጌዋለሁ። ሊዱ ለሊ የምትልሽን ስሚ። ተቀመጪ። ቆይ የሚልሽን አትሰሚም እንዴ? ተቀመጭ እያልሽ አይደል? እምቢ አልቀመጥም። እንዲሁም ከዚህ በኋላ ምንም አትሰሪ። በላሽ ጠጣሽ አይደል? እንዲሁም ወደ ቤትሽ ሂጂ። እንደውም አልሄድም። እሺ ምን አይነቷ ቀውስ ናት? ቆይ አንቺ ልጅ ምን ሆነሻል? ሰው የሚልሽን አትሰሚም እንዴ? እንዴ ላይ አታያትም? እንዴ ዝም ብላ እየተነጫነጨች እኮ ነው። ምን እንደሚሻልሽ አላውቅም ሊዱ። ቤቢ ምን ነው ብቻ? አንዳንዴ እኮ ለብቻ ሆኖ ራስን ማዳመጥ ጥሩ ነው። ሊዱ የት ሄደች? አላየኋትም። ምን ነው ፈልገሻት ነው? አይ ዴቪ እንደዚሁ ነው። ግን አልናፈኩም? ከተያየን እኮ ስንት ጊዜያችን። እኔ በጣም ነው ናፈከኝ። ስመጣ እኮ ስሜትሽን መናገር ትችይ ነበር። ዛሬ ምን ተገኘ? ያኔማ ማማዬ ነበረች። አሁን ግን ብቻችንን ነን። ከአዴ ጋር ስለታረቃችሁና ጥፋትሽን ስላመንሽ ደስ ብሎኛል። እኔም እኮ መጥፎ ሰው አይደለሁም ዴቭ። ላትሆኚ ትችያለሽ፣ ግን ጥሩ ሰው ነኝ ብለሽ እንዳታስቂኝሽ። አንተ ፍቅሬን ከተረዳህና ከጎኔ ካለ ምንም እኮ ጥሩ ማልሆንበት ምክንያት የለኝም። እንደሱ ብለሽ አደምድሜ ፍቅር። ከራሴ አስበልጬ እኮ ነው የምወድ። ቆይ ለምንድን ነው የማይገባህ ዴቭ? እሺ አንቺስ? አዴን ምን ያህል እንደምወዳት ለምንድን ነው የማይገባሽ? ይገባኛል፣ ነገር ግን እሷ መቼም አብረህ አትሆንም ዴቭ። እሺ አዴ አብራኝ አትሆን፣ ከአንቺ ጋር መሆን ግን መቼም አልፈልግም። ይቅርታ አላደረክልኝም ማለት ነው ዴቭ? ቆይ መቼ ይቅርታ ጠይቀሽ የምታውቂው? ህርምሽን አዴን ይቅርታ ስጠይቅ ያሰማን፣ እሱንም በተአምር። ይቅርታ ዴቭ፣ እኔ ተቀይሬያለሁ። በቃ ከዚህ በኋላ አብረን እንሆንና ለሁሉም ለአዴም ለሌላውም ሰው ጥሩ ሰው ሆናለሁ። ለእኔ ብለሽ አይደለም እሺ ጥሩ የምትሆኝ። በቃ እንደዚሁ ጥሩ መሆን ይገባሻል። ደግሞ ደግነት ለራስ ነው። ምንም ይሁን ምን ቅድሚያ ላንቺ ነው የሚጠቅምሽ፣ ለሌላ ሰው አይደለም። ያልከኝም በሙሉ እሆናለሁ፣ አደርጋለሁ። ግን ደግሞ አንተ ከጎኔ ከሌለ ሁሉም ከንቱ ናቸው። ፍቅር አልገባሽም እንጂ ያልኩሽ ሁሉ እሱ ነው። ይኸውልሽ ለእኔ ሳይሆን ለራስሽ ብለሽ ተቀየሪ እሺ? ሁላችሁም ትሄዳላችሁ፣ ትመጣላችሁ። ዴቭ ጠብቅ፣ በቅርቡ የኔ ትሆናለህ። ቤዛ ምንም እንዳትለኝ ባርኪ። ኤላና ለሊ ሰው እንደሌለው ሰው በጥፊ ብሎ ለሁለት አባረሩ። አንተም እዚህ ስመጣ በጥፊ እንደምትቀበለኝ ባቅ ኖሮ ወደዚህ ተመልሼ አልመጣም ነበር። ቆይ ሰው የላትም ብላችሁ ነው እንደዚህ ውሻ የምታደርጉ? ቤዛ በጣም ይቅርታ። እኔና አዴ ምንም የተለየ ነገር እንደሌለን እያወቅሽ እንደዛ ስትናገር እንዴት መቆጣጠር ስላልቻልኩ ነው። ያው አንቺም ልክ አልነበርሽም፣ ግን ደግሞ ስለመቶች በጣም ይቅርታ። ዛሬ ገና ማንም እንደሌለኝ ተሰማኝ። 3 ሰው ሲደበድበኝ አንድ ሰው እንኳን ለኔ ተደረበ። ለምን ተመታች የሚል ሰው አጣው። ኤላና ለሊ ምን ሆነው ነው? በምን ተጋጭታችሁ ነው? ለሊ በመሀላችን ምንም ሰው አያስፈልግም ብላ ከቤት አስወጣች። ኤላም ለሷ ተደርቦ ለሁለት ከቤት አባረሩኝ።
እንዴት እንደዚህ ያደርጋሉ? አንቺን ባይፈሩሽ እንኳን እኔን ማክበር ነበረባቸው እኮ። እስቲ ተወው አይወራ። የእነሱ ንግግርማ አጥንት ሰርስሮ ነው የሚገባው። ነገ ሂጅ አወራቸዋለሁ። ኧረ ተው እንዳትሄድ ደግሞ እዛ ሄደ ወረኛ ልታስብለኝ ነው። በቃ ተዋቸው። እኔም አልደርስባቸውም እነሱም አይደርሱብኝ። እንደሱም አይሆንም። በዚህም ሆነ በዛ እዚህ እስካለች ድረስ መገናኘታቸው አይቀርም። አደይ እናንተ ደግሞ በዚህ ልክ እንድትቀራረቡ አልፈልግም። ቤዛ አደይ እህቴ ናት። ከእሷ መራቅ አልችልም። ሁሌም ከእሷ ጎን መሆን አለብኝ። ቆይ ዴቭ እያለ አንተ ምን ቤት ነህና ነው አጠገቧ የምትቆመው? አታያትም እንዴ? አደይ እኮ አንተን የራሷ ለማድረግ እየሞከረች ነው። በፍጹም እንደዛ እንዳታስብ ቤዛ። ይሄ እኮ የሰይጣን ሀሳብ ነው። ስለመተሽ ደግሞ በጣም ይቅርታሽ። አንቺ እስካሁን ምን እየሰራሽ ነው? አልገኝ ያላነጥሽው። ከአሁን በኋላ ራሴ ነኝ የማነጥፈው። አንቺ እንዳታነጥፊ ያልሽኝ እኮ። እኔ ነኝ እንደዛ ብለው በፍጹም እንደዛ አልችልም። አሁን ግቢና አንጥፊ። እሺ አነጥፋለሁ። ፈጠን በይ። መጀመሪያ ያስኩት ልጨርስ፣ ከዛ አነጥፋለሁ። ምን ትእዛዝ ላለማክበር ነው? ይሄን አጥፊና ገብተሽ አንጥፊ። እሺ ወዴት ነው አለ? የፍቅርን አልጋ ላነጥፍ። ኧረ አደይ ነው ተመለሽ። እኔ በጠዋት ነው ያነጠፍኩት። ደግሞ ከዚህ በኋላ ራሴ ነኝ የማነጥፍ። አይሻ ፍቅር የራሷን አልጋ አንጥፋለች። ባይሆን አንቺ ረፊ። ፍቅር ተሻሽላለች አይደል? በጣም አሺ በእናት ሮማንን በየጊዜው እየሄድክ ተመልከታትሽ። ምናልባት እኮ ብትሞት ራሱ ሬሷ ከደረቀ በኋላ እኮ ነው ምን ደርስበት። አንተም ደግሞ ራስን እየጠበቅ እሺ። እሱም ሰላም እያለ ነው። እሺ 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 በቃ ቻው፣ እደውልልሃለሁ። አሹ ምርጥ ሰው በእኔ ወጥቶ ነው። ማ አንተን አላውቅም እንዴ? ከሱ ጋር ምንም የማትወረደሩት ኪንጎ የቅድሙ ጠላማ አናት ላይ ወጥቶብሃል። አሁን በእናት ሂጅ አደይን ባቀፍኳት ምን አለ ባላቅፋት እንኳን አይኗን ባዩት። አንተ ሰውዬ እቺ ልጅ ጭንቅላት ውስጥማ የሆነ ነገር አሰርታባለች እንዴ! ቀኑን ሙሉ ሰው አደይ 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 ሲል ይውላል። አረ ኪንጎ መጨረሻን ባዩት። ያንተም መጨረሻ ያሳምርልህ። በዚሁ ከቀጠልክ ምንም አትከተል። ፍቅር ይዞ ስለማያውቅ ነው። ፍቅር አይደለም በእናት ፍቅር ይላል እንዴ! ሊዱ ምን እያደረግሽ ነው? እግርሽን ሰብስቢው። እንዴ ላይ ምን ችግር አለው? ለሊን ሁላ አቅፋት አይደለ እንዴ የምትለው? ለእኔ ሲሆን ነው ችግር ያለው? አንቺና ለሊ እኮ አንድ አይደላችሁም። ለሊ እኮ ሚስቴ ናት። እኔ አላየውም። እንግዲህ መች ነው ያገባሃት? ወይስ እኛ ገጠር ስንሄድ ተጋብታችሁ ጠበቃችሁ? ደግሞ የተጋባ ሰው እንግዲህ እጁ ላይ ቀለበት ይኖራል። እኔ ደግሞ ለሊ እጁ ላይ ቀለበት አላየውም። ሊዱ እያወራት ያለሁት ቀልድ አይደለም። እሺ በቃ ከለሊ ጋር መፎካከርሽን አቁሚ። ደግሞ አንድ ነገር ልንገርሽ፣ አንቺ ከለሊ አንጻር የሩቅ ዘመዴ ነሽ። እሺ ጭራሽ የሩቅ ዘመድ? ቆይ ኤላ ግን ለምለም ሰራተኛ መሆኗን እየረሳኸው ነው? ለጓደኞች ፍቅረኛ ብለህ ስታስተዋውቃቸው ግን ትንሽ አታፍርም? ምን ነው እውነቱን ስለተናገርኩ ደበረክ? አዎ ለሊ አትመጥነህም። ድጋሚ እንደዚህ እንዳትናገሪ። የሚመጥነኝ እኔ ራሴ አውቀዋለሁ። እሺ ክብር የማይወድልሽ ከሆነ ድጋሚ ወደ ቤቴ እንዳትመጪ። ውጪ። ሊዱ ሄደች። እባክሽ አባረርኳት። አባረርኳት? ለምን? ንግግሯ ምንም ደስ አይልም። አረ ኤላ አረፍ። እዚህ የመጡትን በሙሉ እያስቀየምካቸው በኋላ ጠያቂ እንዳናጣ። ታያት እባክሽ። ነገ ትመጣልሽ የለም። ብቻ አንቺ ወደዛ ስትሄጂ ተጠንቀቂ። ደግሞ ወዴት ልትሄጂ ነው? ለልዬ የአባቢን ድርጅት ቼክ ማድረግ አለብኝ እና ግዴታ መሄድ አለብኝ። ከአንቺ ጋር ብሄድ ግን ደስ ይለኛል። አይ እኔ እንኳን አልሄድም። የፍርድ ቤቱ ጉዳይ እየተዘናኮ ነው ያለሁት።
ስለዚህ ፈቅደሽልኛል ማለት ነው? አዎ ፈቅጄልሃለሁ፣ ግን መቆየት አይቻልም። እሺ እንደዛ ባትኝ ምን ያልቆይም። በጣም እኮ ነው የምትናፍቂ። ሰይጣን ምን ያደረሽ ነው? ምን ሳይመጣሽ መንቀት ልቤ መጥቻለሽ። እንደዛ ለሻለናሽ አሁን እስቲ ናችሁ ፈታታልሽ ነው እንደሆነ ያለን። እሺ